ከቢሮ የፍለጋ ባለሙያ እንዲመጣ አድርግ። አነፍናፊ ውሻም እፈልጋለሁ። በእርግጠኝነት ተጎድቶ ስለሚሆን ብዙ አይርቅም። የነበርኩበትን ሁኔታ አይታችኋል እንዴ? እኔ እኮ ነኝ ተጠቂ። እኛም ጥፋተኛ ነሻላል። ነገር ግን ነገሮችን አረጋግጠን ጉዳዩን እስከምናጣራ ድረስ ልናረግ የምንችለው ነገር እዚህ ማቆየት ብቻ ነው። ምንድነው ዶክተር? እሷንና ጽንሱን ለማትረፍ ሞክረን ነበር። ቦታው ላይ ስደርሱ የነበረችበትን ኮንዲሽን ኮንሲደር ካደረግን ለገንዘቡ አክሰስ የነበራቸው ሱራፌልና ኪዳን። ምን አስበሽ ነው? ኪዳን ገንዘቡን ለማቃጠል መዝረፍ አይጠበቅበትም ነበር። የሚስቴን ሆድ ረግጠ ተስፋውን ላጨለምከው ልጅ ሰውየውን ከነነፍሱ እንድታመጣልኝ ፈልጋለሁ። ይህን ሁሉ ጥፋት አድርሶና ችግር ውስጥ ከቶኝ በእኔ እንጂ በሌላ ሰዎች እንዲቀጣ አልፈቅድም። መኪና ውስጥ የነበረው ሬዲዮና የኛ ሬዲዮ ኮድ ሪከቨር አድርገናል። ይህ ማለት ከቢሮአችን ውስጥ መረጃ የሚሰጥ ሰው አለ። ያንን ሪስክ መውሰድ አልፈልግም። ከነገርኩሽ ውጪ ምንም አለ ብዬ አላስብም። በጣም አለ። ለምሳሌ ከሱራፌል ጋር ተመሳጥረሽ ኪዳንን ወጥመድ ውስጥ ልትከቺ የቻልሽበትን መንገድ እንዲህ አይነት አቀባበል እንደምታደርግልኝ ኤክስፔክት አድርግ ነበር። የደከሙ አይኖች ማንነትን ለመለየት ጊዜ ይፈልጋሉ። እንዳለህ ማግኘት ያስገርሞኛል። ረጀው እንጂ አልደከምኩም።
ተለውጠሃል። ከዓይኔ በስተቀር የተለወጠ ነገር አለ ብዬ አላስብም። ምን ተፈጠረ? ያልታሰበ አጋጣሚ ያልታሰበ ነገር ፈጠረ። ከዚህም በላይ እንደምትሆን አውቃለሁ። ከባድ ቀን እንዳሳለፍክ መናገር ይችላል። አይዲያው የለ እና አሁን ምን ይሁን ነው የሚባለው? ይሄ ልጅ ምን አውቃለሁ? ብትመከር ብትዘከር እኮ አልሰማም ማለሽ ምን ይደረግ? ያ እኮ ነው ችግሯ። ብትገላገለው ጥሩ ነበር። ስንት የሞከርኩ እኔማ። ግርም እኮ ነው የሚለው ሰው ልጁን ካልፈለገም ማስወረድ እኮ ነው። ሰሚ ስታገኝ አይደል? ጉድ እኮ ነው አንቺዬ። እህቷ ለራሷ ለፍቷ አዳሪ ናት። የሷን ጉሮሮ ጾም እንዳያድር ደፋ ቀና ማለቷ ሳያንሳት ዲቃሌ ዛባት ስትመጣ ምን ይባላል? ልጅ በሰላም ተገላግላለች። እና ምን አሰብክ? በፍጥነት እንቅስቃሴ መጀመር አለብን። እንደምትፈልገው ለዚህ ስራ አስቤ የነበረውን ሰው አጥቼዋለሁ። ስለዚህ ፕላን ቢን መጠቀም ይኖርብናል። ሰዎቹ የሚያስፈልጉን አይነት እንደሆኑ ተስፋ አድርጋለሁ። ለዚሁ ዓላማ ሲዘጋጁ ናቸው። ጥሩ። ስለዚህ እቅዳችንን ከመጀመራችን በፊት እግር በእግር እየተከታተሉኝ ያሉት ፓርቲዎች እነማን እንደሆኑ ማጣራት ይኖርብናል። እንዴት ለሚለው ጥያቄ እንዳሰብክበት ተስፋ አድርጋለሁ። ሰዎቹን በፍጥነት ማግኘት ይኖርብናል። እሺ፣ ከዛ በፊት ግን ላይነ መፍትሄ መስጠት ይኖርብናል። መጀመሪያ መታገቴን ሪፖርት ስላላደረገ ነበር ከሱራፌል ጋር የተለየሁት። በዛ መሀል ከኪዳን ጋር ግንኙነታችን ጠንክሮ ነበር። ከዛ ሱራፌል ደውሎ ውጭ ሀገር አደጋ በደረሰብኝ ሰዓት የነበርኩበት ኬዝ እንዳለና ሜዲካል ሪፖርቱን ማየት አለብኝ ስላለኝ መልሼ ያገኘሁት። የምን ሪፖርት? ስለ ሪፖርቱ ምንነት አላወቅኩም። ነገር ግን በታገትኩበት ቤት ፍራሽ ስር እንደነበር የገባኝ ኪዳን ካተረፈኝ በኋላ ከፍራሹ ስር ሲያወጣው ነው። ፋይሉን አይተሽዋል? ኪዳን እንዳየው አልፈለግም። ነገር ግን ፎቶ አንስቶ ሲያበቃ በስልኬ ፖሊሶች ጋር ደውሎ ስልኬን ሰጥቶኝ ወጣ። በዛ መሀል የእናንተ ኤጀንቶች መጥተው ስልኬን ተቀበሉ። አሁን እውነታውን ተረዳሽ? ስራው በጥንቃቄ መሰራት ስላለበት ከሁሉም አቅጣጫ የሚመጣውን ለማየት የሚመቸን ቦታ ነው መሆን ያለበት። ግልጽ ነው?
ግልጽ ነው። ልጁን በእንክብካቤ ወስደን ስለምናሳድገው እንዳታስቢ። አላስብም። ብቻ ወስዳችሁ ያሳድጉት። አይዞሽ፣ በእንደዚህ አይነት ኬዝ ያደጉ ልጆች ወደፊት ቤተሰባቸውን የማግኘት እድሉ ስላላቸው አድራሻሽን ከዚህ በኋላ የእናንተ ውሳኔ ነው። ከዚህ በኋላ እኔን ፍለጋ ባይመጣ ደስ ይለኛል። ለዛ ነው ስም ያላወጣሁለት። ከጨረስኩ መሄድ እችላለሁ? ሴትዮዋ ልጁን ለመስጠት ያለመታችበት ምክንያት ግልጽ አይደለም። ይህንን ማለት አልነበረብኝም። ነገር ግን ጉዳዩን ማወቅ አለባችሁ። ሴትዮዋ አክስት ነች። እናቱስ? በህጉ መሰረት ልጁን ልሰጠን የሚገባው እናቲቱ ነበረች። ጉዳዩ ግን ግልጽ አልሆነልኝም። ጉዳዩ እንደምታስቡት አይደለም። እንዴት? ስለምናሳድገው ልጅ ማንነት ማወቅ የለብንም? የልጁ አባት ህይወቱ ያለፈው ልጁ ከመወለዱ በፊት ነው። እናቱስ? እናቱ ልጁን ስትወልድ በወሊድ ምክንያት ህይወቱ አልፏል። በዛ ነው አክስትየዋ? አዎ፣ በዛ ነው አክስትየዋ አሳዳጊ ሆነችው። አክስትየው ግን ለልጁ ያላት ስሜት ግልጽ ነው። አዎ፣ በዛ ላይ እናትየው ልጁን ስትወልድ ህይወቷ ስላለፈና ልጁን መመልከቷ ያንን ስሜት ደጋግማ እንድታስብ ስለሚያደርጋት ነው በእንደዚህ አይነት ሁኔታ ጉዳዩን መጨረስ የፈለገችው። ከዛም በላይ ግን ምክንያት ያላት ነው። አታውቁ ይሆናል እንጂ በአንድ አካባቢዎች እንደዚህ አይነት ጉዳይ ሲፈጠሩ ልጆቹ ገፊዎች ናቸው ተብለው ስለሚታሰቡ በማያውቁት ነገር ይገለላሉ። ሄሎ፣ የጠየቅኩን አገኘህልኝ? ሴትዮዋ የምታውቀው ነገር ስለሌለ አሰናብቷት። በተጨማሪ አንድ እንድታደርግልኝ የሚፈልገው ነገር አለ። በዚህ ኬዝ ላይ ያሉትን ኤጀንቶች እንድትሰበስብልኝ እፈልጋለሁ። አዲስ ቲም እያዋቀርኩ ነው። ሰውየው ያለበትን ቦታ እስካሁን አላወቁትም። ማወቃቸው አይቀርም። ባወቁበት ፍጥነት እንድታውቅ ማድረግ ስለምችል ሀሳብ አይግባ። ተባባሪውስ? ሆስፒታል ኮማ ውስጥ ነው። ምን እንደተፈጠረ ማወቅ እችላለሁ? ምን እንደተፈጠረ ሊነግራችሁ የሚችለው ዶክተሩ ብቻ ነው። ትንሽ ጠብቁ። አቤት። አንዳንድ ነገሮችን እንድንነጋገር እፈልጋለሁ።
ስለምን ጉዳይ ልታዋሪኝ እንደመጣሽ ልትነግሪኝ ትችያለሽ? ስለ ሱራፌል የቫኬሽን ጊዜ ሻውቷል። ምክንያቱን ልትነግረኝ ትችላለህ? ትዕዛዝ መጥቷል። ለምን ጉዳይ? በሱራፌል ኬዝ ላይ ኢንቨሎፕ ያደረጉ ኤጀንቶች እንድንሰበስብ አዛለች። ከደቂቃዎች በኋላ ደርሰዋል። ጸጥታ። አዲሱ እንግዳችንን እንተዋወቃለን። ኪሩቤል ይባላል። እዛ ጋር ለሁለት መተኛት አይቻልም ብዬ አልተናገርኩ? እዛ ጋር እንዳተኛ ደጋግሜ ነግሬሃለሁ። እኔ እሱ ያለበት አልጋ ላይ አልተኛም። ለምን እንደሆነ ምክንያቱን ትነግረኛለህ? እኔ ተኛለሁ በቃ። እሺ፣ አንተ ከነገ ጀምሮ እዛኛው ክፍል ትሄዳለህ። አሁን ጨዋታችሁን ተውና ወደ መኝታ። ምን የሚል መጽሐፍ ነው ያነበብክ? ሰላዩ ሬሳ። ምንድን ነው የሚያስቀው? ርዕሱ ነው የሚያስቀው። ሰላዩ ሬሳ። ይዘቱን ብታውቅ ኖሮ ትደመማለህ እንጂ አትስቅም። እኔ እኮ የሳኩትኝ እንዴት ሬሳ ይሰልላል ብዬ። እሱን ሳታነብ መፍረድ አትችልም። ሳታውቅ መሳቅ፣ ሳታነብ መፍረድ። እኔ የምልህ ጓደኛ የለህ? ኪሩቤል ይባላል። በሉ የሱራፌልን ጉዳዮች በሙሉ ወስዳችሁ ስታበቁ የኔን እርዳታ የፈለጋችሁበት ምክንያት በጣም ነው ግራ ያገባኝ። ጉዳዩ ከምታስበው በላይ ውስብስብና የሀገር ህልውና አደጋ ላይ ሊጥል ስለሚችል ነው እንደዛ ለማድረግ የተገደድኩት። እና እኔ ምን እንድረዳችሁ ነው የምትፈልጉት? በዚህ ሰዓት እንዴት እንደሚያስብና ምን ላይ ያቅድ እንደሚችል ካንተ በላይ የሚያውቅ ሰው የለም። ኤጀንታችሁስ? ፈቃደኝነትን እስክትገልጽ ምንም የምልህ ነገር የለኝም። እና ምን ላደርግልሽ ነው? አዲስ ታክስ ፎርስ አቋቁመናል እና የታክስ ፎርሱ አባል እንድትሆን እፈልጋለሁ። ኪዳን የት እንዳለና በምን አይነት ሁኔታ ውስጥ እንደሆነ ማወቅ እፈልጋለሁ። ይቅርታዬን ማድረግ አልችልም። ለምን? እንድነግርሽ ትዕዛዝ አልተሰጠም። ይህንን ሳላክ ከዚህ ንቅንቅ አለኝ። ሀሳባችንን ሳልቀይር በጊዜ ብትወጪ አይሻልም? አንቺ ታውቂያለሽ። አልችልም። እንዴት አልችልም? የሱራፌልን ኬዞች በሙሉ ስትወስዱት እንደምትጨርሱ ታስባችሁ አልነበር እንዴ? እንደውም ለምን ወይዘሪት ምዕራፍ ጉዳይ እኔ ጋር ለጥያቄ መጥቶ የነበረው ኤጀንትሽ ለምን እሱ አይጨርስሽ? እያፌስክ ነው። እንደፈለግሽ ማሰብ ትችላለች። ህጉን ለመጠበቅና ወንጀለኛውን ወደ ህጉ ለማቅረብ የገባውን ቃል አስታውስ። አልነገርሽም እንዴ? ከፖሊስነት ይኮለቀያል። ለማንኛውም አስብበትና ውሳኔ ላይ ስትደርስ አሳውቀኝ።
ምን እያየን? 4 3 2 1 እንደሚመጣ አውቀህ ነበር? እንዴት? ቢሮ ገብተህ ታውቃለህ? አላውቅም። ጋይዳንሳችን ነው። ምክር ካስፈለገ እሱ ጋር ነው የምትሄደው። አንተ ቢሮ ለምን ሄድክ? መቼም ስለ እኔ ታሪክ አልሰማም ብዬ አላሰብም። ሰምቻለሁ፣ ግን እውነት አልመሰለኝም ነበር። እውነት ነው፣ ግን ለምን ውሸት መሰለ? ያው አንዳንዴ አዲስ ቦታ ስትሄድ የድሮ ማንነት እንዲታወቅብህ አትፈልግም። ለዛም አዲስ ማንነትን ትናገራለህ። እናማ የሌለ ታሪክ ፈጥረህ ታወራለህ። ለምን? ያው ሰዎች እንዲፈሩ ከፈለክ የሚያስፈራ ነገር እንዳሳለፍክ፣ እንዲወዱ ከፈለክ ደግሞ ደስ የሚል ህይወት እንዳሳለፍክ ፈጥረህ ታወራለህ። አንተስ? እኔ ሰዎች እንዲያውቁኝ አልፈልግም። ለምን? ሰዎች ካላወቁ አይዳፈሩም። እሱን ልክ ነህ። ሰው ግን የፈጠራ ታሪክ እንደራሱ አድርጎ የሚወራ አይመስለኝም ነበር። ስለ ሰዎች ብዙም ማጣቃቸው ነገሮች አሉ ማለት ነው። የጋይዳንስ ቢሮ ስትገባ ሁሉም ነገር ጽድት ያለ ነው። መጽሐፎቹም በአልፋቤት ኦርደር ነው የተደረደሩት። ሰውየውም ሁሌ ነው እጁን በአልኮል የሚያጸዳው። እናማ ሰውየው ኦብሴሲቭ ኮምፕሌሲቭ ዲስኦርደር የሚባል የስነ ልቦና በሽታ ተጠቂ ነው። አዎ፣ በጣም ብዙ ሰዓት ብቻ ነው የምታሳልፈው ማለት ነው። ማለት የብዙ ሰዎችን ባህሪ አይተህ ምን ሊያደርጉ እንደሚችሉ መገመት ጊዜ የሚወስድ ነገር ነው። ቫኬሽኑ እንደተስማማሽ መናገር እችላለሁ። ማኪያቶ ቢሮ እንዳልመጣ የተፈለገበት ምክንያት አልገባኝም። ጉዳዩ እንደምታስቢው አይደለም። ያላሰብኩትን ንገረኝ። ከውስጥ መረጃ አሳልፎ የሚሰጥ ሰው እንዳለ አለቃችን ጠርጥራለች። ስለዚህ ኬዙን እስክንጨርስ ድረስ ጉዳዩን ራን ማድረግ የምትፈልገው ከአዲሱ ቢሮ። እኔ ከቫኬሽን እንድመለስ የተፈለገበት ምክንያት አስረዳኝ። ይቅርታ፣ እሱን እንዳላደርግ ታዝዣለሁ። አልገባኝም። እንደውም ለዚህ ኬዝ አሳይን ከተደረጉ ሰዎች ውጪ ማንም ሰው ስለ ጉዳዩ እንዳያውቅ ጥብቅ ትዕዛዝ ተላልፎልናል። ምንድን ነው የተፈጠረው? ከተጠርጣሪው ጋር ባለሽ ቅርበት የተነሳ ጉዳዩን ኮምፕሮማይዝ ልታደርግ ስለምችል ታስክ ፎርስ ውስጥ እንድትቀላቀይ አልተፈለገም። ከተጠርጣሪው ከሱራፌል ጋር ምንም አይነት ግንኙነት አልነበረኝ። ታዲያ ከተጠርጣሪው ጋር ባላት ግንኙነት ምክንያት ማለት
አልገባኝም። ከተጠርጣሪው ጋር ሱራፌል ሳይሆን አንደር ከቨር ኤጀንት ሆኖ ሲሰራ የነበረው ሰው ኪዳን እና አንተን እስከዛሬ ወስዶ ሊያሳድግ የሞከረ ቤተሰብ እንዴት የለም? ምናልባት ታሪኬን ከሰሙ በኋላ ሀሳባቸውን እየቀየሩ ይሆናል። እኔ ግን እንደዛ አይመስለኝም። አንተ ግን ሌሎቹ እንደሚሉት መጥፎ ዕድል ነኝ ብለህ ታስባለህ? ባልሆን ኖሮ እስከዛሬ አሳዳጊ ኖሮኝ ነበር። አይመስልህም? እኔ ግን አይመስለኝም። ምናልባት አንተን የሚመጥን ቤተሰብ ስላልተገኘ ይሆናል። አትሳሳት። ምናልባት እስከዛሬ አሳዳጊ ኖሮኝ ነበር። እሱን ተውና ጓደኛዬ ኖሮኝ ነበር። እኔ እኮ ጓደኛ ነኝ። አንተም ጓደኛዬ እንደሆንክ ማሰብ አለብህ። ስለዚህ መጥፎ ዕድል አይደለም ማለት ነው። ምክንያቱም ጓደኛ ስለሆነ። ስለዚህ መጥፎ ማንነት የለም። ሲቀጥል ደግሞ ለማንም ያላወራሁትን ሚስጥር ልንገር። አሳዳጊዎቼ ከወሰዱኝ በኋላ የቀድሞ ስሜን ቀየሩት። ለምን? አዲስና እነሱ የፈለጉትን አይነት ሰው እንደሆነ ይፈልጉ ነበር። እና ወላጆቼ ያወጡልኝ ስም ይሳቅ ነበር። እና ለምን ኪሩቤል አልክ? እኔ እንጃ። የመጨረሻዎቹ አሳዳጊዎቼ ብዙ ጊዜ ቸርች ይወስዱ ነበር። እዛ ስንማር የፈጣሪ መንበር የሚሸከሙት ኪሩቤልና ሱራፌል እንደሆኑ ሰማን እና ኪሩቤልና ሱራፌል እንደ ወንድማማቾች አድርገው ያስባቸው ነበር። እነሱ ግን ለምን ኪሩቤል እንዳሉኝ አላውቅም፣ ግን ወንድም እንዳለኝ እንዳስብ ያደርጉኛል። አልገባኝም። ለወላጅ ቤተሰቦቼ ብቸኛ ልጅ ነበር እና ወንድም ቢኖረኝ ልክ እንደ ሱራፌል ይሆናል ብዬ አስብ ነበር። አዎ ምናልባት ወንድም ቢኖረኝ እነሱ ከሞቱ በኋላ ማሳደጊያ ልገባ ነበር። ማን ቀጫው ሲርና ያሉ ማሰራ ራስን አናውሰድ። ምን አልክ? ሰምተዋል? ምንድን ነው ያልከው አንተ በረሩ? ራሲር ነው። እኔ ግን አሳዳጊ አግኝቼ ከዚህ የምወጣ ይመስላል። በጣም በዛ ላይ ጓደኛሞች ስለሆን መጥፎ ዕድል እንደሌለ አውቃለሁ። በልሁ ለምን እንደተባልክ ያስታውቃል። ምናልባት አሳዳጊዎች በልሁ የሚለውን ስሙን ሊቀይሩት። እኔም ይመስለኛል። ማን ብለው ስም ቢያወጡልህ ደስ ይላል? ሱራፌል። መግባት አትችይም። ምን ማለት ነው መግባታችን? አማርኛ ግልጽ አይደለም። ጓደኛዬ እኮ ነው ውስጥ ያለው እና እንዴት ነው እንዳልገባ የምትከለክሉኝ? ትእዛዝ ነው እመቤት። ተባበልሽ አልችልም። በጣም ነው የተመቸኝ። ሰላዩ ነው ፋይሉን ይዘው ሲወጣ የከበቡትን ፖሊሶች እንዴት መጥቷቸው እንዳመለጠ ሳነበው ፊልም ነው የመሰለኝ። እኔ ፋይሎቹን የወሰደበት ቴክኒክ ይመቻል ብዬ አስቤ ነበር። እንደዚህ ግን ሌላ ፈስፍስ ያለው መጽሐፍ አለ። ለድብድቡ ፊልም ብታይ ይሻላል። እሱማ ጥሩ ነው፣ ግን ቅዳሜ እስከሚደርስ እኮ መደበሪያ ያለ
ቶሎ ጨርስና እንውጣ። ሰዓት ደረሰ። ሰውየው ስልኩ ሰርቷል። ሎኬሽኑንም አውቀናል። ያለውን ኃይል ሬዲ አድርግ። አድርገን እና ምን ትጠብቃለህ? በፍጥነት ላክልኝ። ጨርሰን የወጣው ኪሩቤልን አይተሽዋል? መመገቢያው ቦታ አልመጣም። አንድ ነገር ልነግርህ እፈልጋለሁ። ኪሩቤል ከማሳደጊያው አሳዳጊዎች አግኝቶ ዛሬ ሄዱ። በአካባቢው ትራፊክም ሆነ የድርጅት ካሜራ የለም እና ሴት አፕ ነው።
ምን አይነት ሴት? እሱም የኔም ጥያቄ ነው። ቢሮ ትፈለጋለህ? ሂድና ዕቃህን ሰብስብ በሻንጣ ይዘህ ነው። ለምን? ጥያቄን አቁምና የተባልከው ነገር በሶስት አቅጣጫ እየተፈለግ ነው። ይህ የታምራት ሰው ነው። ታምራት የተባለው ሰው በህይወት አለ ማለት ነው? መሆኑ ነው። ሶስተኛው ሰው ስጠብቀው ነበር። የሰዎቹን ቆሻሻ የሚያጸዳው ሰው ነው። እንዴት ነው እንዳልገባ ልታስከለከኝ የምትችይው? ላሳስርሽም እንደምችል ማወቅ አለብሽ። እሷ እዚህ ምን ትሰራለች? ቲም ውስጥ እንዳልካተት የፈለግሽበት ምክንያት አልገባኝም። ማብራራት አይጠበቅብኝ። ውጪ ቆይ። አለኔ ትእዛዝ ማንም ሰው እዚህ እንዳይገባ፣ የድርጅቱ ሰራተኛም ቢሆን። መቀጠል ትችያለሽ።